ቤተሰቦች የዛሬውን ታሪክ ከመጀመራችን በፊት አንድ ማስጠንቀቂያ፣ ታሪኩ ለሕፃናት የማይሆኑ ትዕይንቶች ስላሉት ለልጆቹ እንዳያሳዩት። ታሪኩ የሚጀምረው ብዙ ሰዎች ተራራ እየወጡ ባሉበት በአንድ ግዙፍና በረዷማ ተራራ ላይ ነው። ድንገት በረዶ መንሸራተት ይጀምራል። በዚህም ምክንያት ብዙዎቹ ተጓዦች ለሞት ይዳረጋሉ። ታሪኩ እዚህ ላይ ተቋርጦ ከዛም አሊስ ከምትባል አንዲት ቆንጆ ጋር ያስተዋውቀናል። እሷ በጣም ተጫዋችና ሳቢ የሆነች ልጅ ናት። ወንዶች እሷን በማየት ብቻ የሚንበረከኩላት አይነት ልጅ ነች። በአሁኑ ጊዜ ለንደን ውስጥ ከፍቅረኛዋ ጋር እንደምትኖር እናያለን። እናም እነዚህ ሁለት ጥንዶች በየምሽቱ በሚያደርጉት እጅግ የጋለ የፍቅር ግንኙነት አልጋ የሚሰብሩ ናቸው። አንድ ቀን አሊስ ወደ ቢሮ እየሄደች ሳለ አዳም ከሚባል ወንድ ጋር ትገናኛለች። በዚህ ጊዜ እሱን ካየችው በኋላ አሊስ ራሷን ትስታለች፣ ሐሳቧም ይበታተናል። ቢሮ ከገባች በኋላም እንኳን ስለዚሁ ሰው ከማሰብ ማቆም እንደማትችል እናያለን። ከዚህ ሁሉ በኋላ አሊስ ነገሩን ልታቆም አልቻለችም። ስለዚህ የምሳ ሰዓት ሲደርስ እርሱን ፍለጋ ወጣች። እናም በድንገት ሰውየውን አገኘችው። በዛን ጊዜ አሊስ አዳምን ትከታተለው ነበር። በዚህ መሃል አዳም አሊስ አይኑን እያየችው እንደሆነ አስተዋለ። ያኔ አዳም የሆነ እርምጃ መውሰድ እንዳለበት የተረዳው። ስለዚህ አዳም በፍጥነት ታክሲ ጠራና አሊስ እንድትገባ ነገራት። አሊስም የአዳምን ግብዣ አይታ ሳታመነታ ከእርሱ ጋር ለመሄድ ተዘጋጅታ ታክሲው ውስጥ ገባች። አሁን አዳም ከቤቷ ድረስ ወሰዳትና ምንም አይነት እድል አልሰጣትም። ወዲያውኑ አልጋ እስከ መስበር የሚደርስ ብርቱ የፍቅር ግንኙነት ጀመሩ። የፍቅሩንም ምልክቶች በቤቱ ሁሉ ውስጥ ትቶ አልፏል። አሁን አሊስ ከዚህ ሁሉ ድራማ በኋላ ወደ ቤቷ ስትመለስ ቀድሞኑ ከሌላ ሰው ጋር ግንኙነት ውስጥ ስለነበረች ከፍተኛ የጥፋተኝነት ስሜት ተሰማት። ፍቅረኛዋን ማሳዘን ስላልፈለገች ወደ ቤት ስትደርስ ከእርሱም ጋር ጥልቅ የሆነ የፍቅር ግንኙነት አደረገች። ነገር ግን ከዚህኛው ሰው ጋር ከአዳም ጋር የተሰማት አይነት ስሜት ሊሰማት አልቻለም ነበር። አሊስ ኳስ መጫወት ጀመረች። ከዛን ጊዜ ጀምሮ ስለ አዳም ማሰብ ማቆም አልቻለችም። እናም አንድ ቀን በመጽሐፍ መሸጫ ቤት ውስጥ ስለ እርሱ የሚናገር መጽሐፍ አገኘች። ያኔ ነው መጽሐፉ አዳም በታሪኩ መጀመሪያ ላይ በተጠቀሰው የተራራ አደጋ ውስጥ እንደነበረና በዛ አደጋ ወደ 6 የሚጠጉ ሰዎችን እንዳዳነ የሚናገረው። ይህንን ስታይ አሊስ ወደ እርሱ ይበልጥ ተሳበችና እርሱን ለመገናኘት ወደ ቤቱ ለመሄድ ወሰነች። አሊስ እርሱ ቤት ስትደርስ አዳም እቤት ነበር እና እርሱ ይህን ለማየት በጣም ልብ የሚነካ ነው። እናም የእነዚህ ሁለቱ እርስ በርሳቸው መራራቅ እንደማይችሉ መረዳት ይቻላል። ወዲያውኑ እንደ እባብ ተጠማጠሙ። ከዛም አሊስ አዳምን ስለዚያ 6 ሰዎች ስላዳነበት የተራራ አደጋ ጠየቀችው። አዳም ሙሉ ታሪኩን ነገራት። በዛ አደጋ ፍቅረኛውን ጭምር እንዳጣ ነገራት። ይህንን ከሰማች በኋላ አሊስ ከአሁን በኋላ ከአዳም ጋር መኖር እንደምትፈልግ ወሰነች። ከዛም ወደ ቤቷ ሄደች። አሊስ ወደ ቤት ስትመለስ ከፍቅረኛዋ ጋር እናያታለን። በአዳምም ትልቅ መሳሪያ ስለተማረከች ግንኙነቷን ሙሉ በሙሉ አቋረጠች። ከዛ በኋላ ፍቅረኛዋ ተዋት። እርሷም ዕቃዋን ጠቅልላ ወደ አዲሱ ፍቅረኛዋ ቤት ማለትም ወደ አዳም ቤት ሄደች። ነገር ግን እዛ እንደደረሰች አንዲት ሴት በቤቱ ውስጥ አገኘች። ይህንን ስታይ አሊስ አዳምም ከጀርባዋ ሌላ ሴት እያየ እንደሆነና እንዳታለላት አሰበች። ነገር ግን በተቆጣች ጊዜ ልጅቷ የአዳም እህት እንደሆነችና ስሟም ዴቢራ እንደሚባል አስረዳቻት። ይህንን ከሰማች በኋላ አሊስ ትልቅ እፎይታ ተሰማት። ከዛም ዴቢራ የወንድሟን አድራሻ ለአሊስ ሰጠቻት። አሊስ ወደዛ አድራሻ ስትደርስ አዳም እዛም እንደሌለ አወቀች። ለጥቂት ጊዜ ውጪ ሆና ጠበቀችው። በመጨረሻም አዳም መጣ። አሊስም ሁሉንም ነገር ለማስረዳት አገኘችው። አሊስ ከእርሱ ጋር ለዘላለም ለመኖር እንደመጣች አዳም ሲረዳ በጣም ተደስቶ እዛው በሜዳ ላይ ቀለበት አደረገላት። በሚቀጥለው ቀን አሊስ ከአንዲት ጓደኛዋ ጋር ስትገናኝ ጓደኛዋ ከዛ አዳም ጋር ያለሽ ግንኙነት ብዙ አይቆይም አለቻት። አሊስ በአዳም ላይ ሙሉ በሙሉ አብዳ ስለነበር ይህ ምክር
አልሰራም። ከእርሱ ውጪ ሌላ ምንም ነገር አልታያትም። እንዲያውም ጓደኛዋ ነገሩን እንደ ፍቅር ሳይሆን እንደ ወሲብ ማርከ ፍላጎት ነው ያየችው። በሚቀጥለው ትዕይንት ከአንድ አደጋ በኋላ አዳም ለአሊስ የጋብቻ ጥያቄ እንዳቀረበላትና እርሷም እሺ እንዳለችው እናያለን። ከዛም ከቤት ውጪ አሊስ አንድ ደብዳቤ ደረሳት። ደብዳቤው አሊስ አዳምን ገና በሚገባ ስለማታውቂው ጭንቅላትሽን ተጠቀሚና በነገሮች አትቾኪ ይላል። ወዲያውኑ አሊስ ደብዳቤውን ወደ አዳም ወሰደችው። አዳምም እንዲህ አለ፣ ከነዚህ ነገሮች ውስጥ ምንም አትመኝ። አንድ ሰው በመካከላችን ሊገባ እየሞከረ ነው። በሚቀጥለው ትዕይንት አዳም ምንም ጊዜ ሳያባክን አሊስን ወደ ቤተ ክርስቲያን ወስዶ አገባት። ከዛም ወደ ጋለ የጫጉላ ሽርሽር ሄዱ። ከጫጉላው በኋላ ሁለቱም ቀንና ሌሊት በትጋት መስራታቸውን ቀጠሉ። ከዛም አዳም በድብቅ አሊስን ወደ አንድ ተደበቀ ቦታ ወስዶ የፎቶግራፍ ምስሎችን ሲያነሳ እናያለን። አሊስ ወደ ቤት ስትመለስ በድብቅ ሌላ ደብዳቤ ደረሳት። እሱም እንዲህ ይላል፣ አንቺ አሊስ አዳምን በፍጥነት በማግባቷ ትልቅ ስህተት እንደሰራች አሰበች። ይህንን ደብዳቤ ካነበበች በኋላ ከዚህ በስተጀርባ የቀድሞ ፍቅረኛዋ ሊኖር ይችላል ብላ መጠርጠር ጀመረች። ስለዚህ ችላ ብላው ወደ ስራዋ ተመለሰች። አሁን አሊስ ቢሮዋ እያለች ከአንድ የዜና ዘጋቢ ያንን መጽሐፍ ካሳተመችው ሴት ጥሪ ደረሳት። ዘጋቢዋ በመጽሐፉ ውስጥ ስለ አዳም ታሪክ ከጻፈች በኋላ ከአንዲት ሴት ስልክ እንደደረሳት ለሁሉም እየገለጸች ነው። ልጅቷ ለአዘጋጇ አዳም ሊያስገድዳት እንደሞከረ ነገረቻት። ወዲያውኑ አሊስ የልጅቷን ስልክ ቁጥርና አድራሻ ጠይቃ እሷን ለማግኘት ወደዛው ቦታ አመራች። አሊስ እሷ ጋር ደርሳ ስለ አዳም ስትጠይቃት ልጅቷ ቀድሞ ጥሩ ጓደኛሞች እንደነበሩ፣ ነገር ግን አንድ ምሽት አዳም ቃል ሊያደርስባት እንደሞከረ አስረዳቻት። ይህን ስትሰማ አሊስ አዳምን ይበልጥ መጠርጠር ጀመረች። በኋላም ወደ ቤት ስትመለስ አሊስ በቁም ሳጥኑ ውስጥ መሰላል ተመለከተች። እናም ወደ ላይ ስትወጣ አሊስ አንዳንድ ደብዳቤዎችን አግኝታ አንዱን ማንበብ ጀመረች። ደብዳቤው አዳም በጣም እንግዳና አስፈሪ ስለሆነ ከእርሱ ጋር መሆን እንደማትችል ከምትገልጽ አንዲት ሴት የተላከ ደብዳቤ ነው። አሊስ ደብዳቤውን ያነበበች እያለ አዳም መጣ። ስለዚህ በፍጥነት ደበቀችው። አሁን አዳም አሊስ የሆነ ነገር እየደበቀችው እንደሆነ መጠርጠር ጀመረ። አዳም ከሄደ በኋላ አሊስ ሌላኛውን ደብዳቤ ማን እንደጻፈው መመርመር ጀመረች። ያኔ ነው ከአባቷ ጋር የተገናኘችው። አባቱም ለአሊስ እንዲህ አላት፣ ልጁ ወደ ቤት ካልመጣች 7 ወይም 8 ወራት ሆኗታል። ከዛም የልጁ ፎቶ ለአሊስ አሳያት። ያኔ ነው ፎቶ የተነሳው አዳም ለጫጉላ ሽርሽር ወስዷት በነበረበት የልጅቷ ፎቶ በተገኘበት ቦታ እንደሆነ የተረዳችው። ፎቶውን ማየቷ አሊስን ይበልጥ ጥርጣሬ ውስጥ ከተታት። አሁን አሊስ አዳም ልጅቷን ወደዛ ወስዶ ሳይገድላት አይቀርም ብላ ማሰብ ጀመረች። አሊስ ወደ ቤት ስትመለስ አዳም ሲያያት የሆነ ችግር እንዳለ ተሰምቶት ለምንድነው እንደዚህ የተረበሽው ብሎ ጠየቃት። ያኔ ነው አሊስ ማስረዳት የጀመረችው። እርሱ ደብዳቤዎቿን ሁሉ አንብቧል። ከዛም አዳም ያ ሁሉ ያለፈ ነገር እንደሆነና አሁን እሷን ብቻ እንደሚወዳት ተናገረ። ነገር ግን አሊስ በዚህ ምክንያት በአዳም ላይ ያላትን ጥርጣሬ አልቀነሰም። እናም ወደ ሽንት ቤቱ የመሄድን ሰበብ ተጠቅማ ከቤት አምልጣ ወጣች። አዳም ተከተላት። ነገር ግን አሊስ መደበቅ ቻለች። ፖሊስ ጣቢያ ደርሳ ባለቤቷ አንዲት ሴትን እንደገደለ ነገረቻቸው። በዚህ መሃል አዳምም አሊስን ፍለጋ ፖሊስ ጣቢያ ደረሰ። እዛም ለአሊስ ተሳስታ እንደሆነ ለፖሊሶቹ ነገራቸው። ከጥቂት ጊዜ በኋላ አሊስ ከዴቢራ ጋር ናት። እሷ ስትደርስ አሊስ ሁሉንም ነገር ነገረቻት። ከዛም ዴቢራ እኔም ጥርጣሬ አለኝ፣ ምናልባት ወንድሜ ጥሩ ሰው ላይሆን ይችላል አለች። እዚህ ጋር ዴቢራ እንድትጠነቀቅ እነዛን ደብዳቤዎች ሁሉ የላከችው እርሷ እንደነበረ ትገልጻለች። ነገር ግን አሊስ አልሰማቻትም ነበር። ያኔ ነው አሊስ አዳም ልጅቷን የገደላት ፎቶውን ባነሳበት ቦታ ሊሆን እንደሚችል ትዳችው። ታዲያ በመቀጠል ምን ተከሰተ? አሊስ ወዲያውኑ
ከዴቢራ ጋር ወደዛ ቦታ ፈርም ጀመረ። በዛ ጊዜ አንገቱ ላይ የወርቅ አንገት ሐብል ያለው አስክሬን አገኙ። ሐብሉን በትክክል የሚመስለው ዴቢራ እዚህ ጋር ለአሊስ የሰጠቻትን በትክክል ይመስላል። የታሪኩ ቅያሬ እዚህ ጋር ይመጣል። ልጅቷን የገደላት አዳም ሳይሆን ዴቢራ እንደሆነች አሊስ አወቀች። አሊስ ይህንን ነገር ገና እያሰላሰለች ሳለ ዴቢራ ድንገት ጥቃት ሰነዘረችባት። ከዛም በሁሉም መካከል ብርቱ ፊልሚያ ተነሳ። በውጊያው ወቅት ዴቢራ ማንኛውም ሴት ወደ ወንድሟ ከቀረበች ስለምትቀና ብዙ ሴቶችን እንደገደለች ለአሊስ ነገረቻት። ከማንም በላይ ወንድሟን ትወደዋለች። በዛ ቅጽበት ዴቢራ አሊስን ልትገላት ስትል አደም ደርሶ አዳናት። ከዛም ዴቢራ ወንድሟን ልትገለው ስትል እርሷ ሳትቀድማት አሊስ ዴቢራ ላይ ጥቃት ሰንዝራ እዛው ተኩሳ ገደለቻት። ከዛም በኋላ አሊስና አደም የየራሳቸውን መንገድ ይዘው ሲሄዱ እናያለን። ታሪኩም እዚህ ላይ ያበቃል። ተጨማሪ ልብ የሚነኩ የፍቅር ታሪኮችንና አጓጊ ምስጢራዊ የሆኑ ትሪለሮችን ከፈለጉ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጎ በስተቀኝ በኩል ያለውን የደውል ምልክት ጠቅ ያደርጉ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ቆዩ።